بالله من الشيطان الرجيم እናንተ መች ተረዳችሁ ሲጀመር ሽሮ ምግብ ሆኖ አያቅም ሽሮ ምግብ አይደል 24 ዓመት ሙሉ ያለ ምንም ጥቅም ሽሮ ስበላ ነበር ምን አገባኝ ማንንም ይሄን ነገር አስተካክል ያለኝ ሰው የለም ቢመራችሁ ዋጡት ሽሮ ምግብ ሆኖ አያቅም በቃ እውነቱን ነው የምነግራችሁ ሽሮ ምግብ አይደለም እንኩስቲችን ያዙበት አረ ብላ ወላሂ ብላ ሽሮ ያደረገችንን ነገር መች ገባችሁ እናንተ በዚህ በኩል አላህ አክበር እያሉን ያረዱት አይናችን እያየን የታረደው አስቻለው አለፋለና ደግሞ በዛ በኩል የሃጫሉን ደም ጎንደር ወይ ጎጃም አይደለም ሄደን ምን መለሰው ዛሬ እዚቹ ከተማ ውስጥ ነው ተብሎ ነው እስላም ያጫሉን ደም እንዲመልስ ያደረገችው ሽሮ ናት አለፋለና ደግሞ በዚህ በኩል አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala አንዳንዶቹ ደግሞ ሽሮውን ትተው ስጋ መብላት ሲጀምሩ በዚህ በኩል ሙስሊም ሰው አይገለም ሙስሊም ወደ ሌላው ቢላውን አይዘረጋም ጣታውን አይስምም ይቀጥላል አንዳንዶቹ ደግሞ በዚህ በኋላ በኩል ስጋ ተመጋቢው ደግሞ በዚህ በኩል እንዲህ ይላል ቤተክርስቲያን ላይ መሳሪያን ታጥቆ የሚሰብኩ ሰዎች ናቸው እየበጠበጡ ነው ያለው ኦሮሚያ ክልልም አማራ ክልልም ሽሮ በሊታውና ስጋ በሊታው ተያይዘውታል እንግዲህ ሽሮ በሊታው ደግሞ በጎን በኩል ከእስላም አትግዛ ከኦርቶዶክስ ግዛ ለማንም ሽጥ እየተባባልን እዚህ ጋር ስንደርስ ደግሞ አንድ እህታችን ደግሞ በዚህ በኩል ትመጣና እንቅልፌ ሲነሳ ከሰራተኛ ጋር ተኝቶ ባይኔ ያየሁትኝ ማለት ነው ባለቤትሽ የልጆቼ አባታ ያው እንጂ አየው በቃ መጋረጃው በጣም ወንፊት ነው ስስ ነው ሽሮ በሊታ ናት አሁን ስጋ በሊታ ናት ጥያቄው ምን አገባ ሰውየው እንደፈለገ ይሁን እኛ እያሳሰበን ያለው ስለዚህ ጉዳይ አይደለም ስለ ስጋውና ስለ ሽሮ ተውት አሁን እኛ ያሳሰበን ያለው ስለ ጃኒና አዶናይ ጉዳይ ነው ጃኒና አዶናይ በመለየታቸው ፋሚሊያንስ በጣም ቅርን ያለኝ ማለት እኔ እነሱ ከተለያዩ እውነት አንድ ነገር በወቅት የዱባይ ህዝብ ከሽሮ በላይ ያሳሰበን ያለው ስለዚህ ጉዳይ ነው ስለዚህ ነገር እንዴት ዝም ይለናል አዶናይ እስቲ ምላሹን ይስጠን ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ ያው ታውቃላችሁ እኔ ዝምታ እንደምመርጥ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ መድኃኒዓለም ማን ነው ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው መድኃኒዓለም ውስጡ ያለው መድኃኒዓለም እንግዲህ እንደሚታወቀው እንግዲህ አዶናይ እንዲፋታ አዞታል ነገር ግን ደግሞ ትክክለኛው መድኃኒዓለም የሚለው ነገር ናይና ጃኒ ሲጋቡ አይቻሉ አይ ቲንክ አሁን ተለያይተዋል መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው ስለዚህ አራት ልጅ ነው የምትወልዱት እግዚአብሔር ለአገልግሎት ይፈልጋል ማንን ነው የሚፈልገው አዶናይ እሺ አሁን ልጅቷን ትቷታል ራሷን ሱሳይድ ለማድረግ እንዲስ ሚዲያ ላይ አይመስልም ግን ጠላት እንደዛ አስበው እየሰራን ያለውና ተመለስ ይላል የሥራው ጌታ እግዚአብሔር አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው ድነ በእግዚአብሔር መንግስት ውስጥ ነው ማይክ ይሄ ደግሞ በህይወትክ ላይ ይሆናል ፓስተር አዶናይ ፓስተር የመሆን እድሉ እጅግ በጣም ከፍተኛ ነው የሚሉ መረጃዎችም እየወጡ ነው ውስጥ አዋቂዎቹ እንደዚህ ይላሉ እንጂ ነገር ግን አዶናይ ውስጥ ያለው አምላክ አስገራሚ ነው ያንዳንዶቹ ፈጣሪ እኔ ምን እንደሚያደርጉላ ነው እኮ ግራ የሚገባኝ አድናሃለሁ ብሎ በኦክሲጂን እየተንቀሳቀሰ ያለው ወጣት በይ መሰረት አማካኝነት ድናሃል መተንፈሻ ኦክሲጂንህን አውጥተህ ጣል የተባለው ወጣት ህይወቱ ማለፍ ብዙዎችን እያነጋገረ ነው የሚገኘው ይህ ወጣት እንግዲህ ዋግጅራ ፍቃዱ ይባላል በአሜሪካ ሀገር ኗሪ ሲሆን የዛም ሀገር ዜግነት ያለው ነው በኩላሊት ህመም ይታመምና እንግዲህ ሆስፒታል ተመላልሶ ኦፕሬሽን ማድረግ እንዳለበት ይነገራል ቀጠሮ ይዞ በዚህ መሃል እንግዲህ ወደ ሀገር ቤት ይመጣና የተለያዩ ጉዳዮችን እየፈጸመ ወደ ነብይ መሰረት እንዲሄድ ያደርጉታል እዛም ሄዶ ጸሎት እየተደረገለት ይያለ እንደምትመለከቱት ማለት ነው የምትተነፍስበትን ኦክሲጅን አውጥተህ ጣል ድናሃል ከዚህ በኋላ ይለዋል ነብዩ ማለት ነው ከዛ በኋላም እንግዲህ ልጁ ህይወቱ እንዳለፈ እየተነገረ ነው የሚገኘው አንዳንድ ጊዜ መንፈሳዊ ነገሮችን እና እንደዚህ የሳይንስን ጉዳይ መቀላቀል ምን ያክል ትክክል ነው ብለው ብዙዎቹ ሐሳብ እየሰጡበት ይገኛሉ እናንተስ ምን ትላላችሁ ልጁ በሚያስገርም ሁኔታ ጤንነቱን እያሻሻለ የነበረው ልጅ አማ ነደጥፍሲሲ አከነዲ ለለስ ማጎል ነደጥፍሲሲ አከነዲ ለለስ ነው ጎል ሲደጥፍሲሲ ዲለለስ ወንበሪ ፍድሜ ማሽኒ ከናነ ለስ ፈጠጣ ደንገዳ ካሴ ጅማታ ገልገላ ጅማታ ካስተ እየ ማልሲ ጀደ ምን ያላ አይ ማኒ
aortic valve keetu rakkoo qaba jedhanii opereeshinii taatee malee sirrachuu hin danda'u. Taa'e eessatti operaasyoonii si godhu? Ani kan hin jiraadhu biyya alaadha. Eessa? Ameerikaa. Okay. Achitti ilaalameera waggaa furdura isaan akkas naan jedhanii sodaadhee dhiisee dheengaddasii akkasuma naan jedhani as gastii qabadhee. Okay. Ofirraa baasee amma. No. Yeah. Remove. Deeme filaali. With an effort to support himself up before the administration without this machine. ነገር ግን እንደዚህ አይነት ነገሮችን እንደ ቀልድ ባናያቸው አሪፍ ነው። እጅግ በጣም በሚያስገርም መልኩ ይሄ ልጅ እንግዲህ ህይወቱ እንዳለፈ ተነግሯል። እግዚኦ በወሬ ተጠምደን ሰላምታው ረስተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። አሁን እየተመገባችሁ ያላችሁት ምግብ ሽሮ ተው ያሳለፍነውን አትርሱ። ህይወት ላይ ብዙ ጊዜ እናንተ ሊፍትን መምረጥ የለበት በደረጃ ነው። በቃ ህይወት በደረጃ ሲሆን ነው የሚያምረው። ህይወት ላይ ሊፍት መምረጥ የለብንም። ደረጃ በጣም በአንዳንድ ስቴፕ ነው እንጂ ከፍ የሚባለው። ዛሬ ተብሎ ስጋ አይበላም። ከሽሮ ወደ አታክልቶች፣ ከአታክልቶች ደግሞ ከፍ እያላችሁ ብዙ ፕሮቲን ወዳላቸው ምግቦች፣ ከዛ በኋላ ወደ ስጋ ወደ ምናምን እየተባለ ያድጋል። በአንዴ በህይወት ላይ ሊፍት የሚባል ነገር የለም። እኔ ሊፍትን አልመርጥም በበኩሌ። በጣም እኔ ደረጃ ነው መርጠው ህይወት ላይ በቃ ጓደኛ አይቀልድ። የሚሰማ ጉድ የለም። እንደዚህ አይነት ጓደኞች በመሐሎቻችን አሉ። እረፉ ደግሞ። ኢና ሊላሂ ወኢና ኢለይሂ ራጂዑን 27ኛው የአዲስ አበባ ከንቲባ የነበሩትና አዲስ አበባን ከ1990 እስከ 1995 ድረስ በከንቲባነት ሲመሩ የነበሩት አምባሳደር አሊ አብዶ በሕክምና ሲረዱ ቆይተው እንግዲህ በዛሬው ዕለት አዳሩን ህይወታቸው እንዳለፈ ታውቋል። አምባሳደር አሊ አብዶ አርሲ ነው የተወለዱት። ከዛ በኋላ እንግዲህ ሀገራቸውን በተለያዩ ቦታዎች ሲያገለግሉ ነበረ። ከ1990 እስከ 1995 ደግሞ በከንቲባነት መርተዋል ማለት ነው። ባለትዳርና የሶስት ሴት ልጆች እንዲሁም የአንድ ወንድ ልጅ አባት ነበሩ። አምባሳደር አሊ አብዶ እንግዲህ ታመው ሕክምና ሲደረግላቸው የነበረ ቢሆንም ያው ወደማይቀረው ዛሬ አዳሩን እንግዲህ ወደ አኺራ ሄደዋል ማለት ነው። ዛሬ ከጁምዓ ሰላት በኋላ ዳለት የሚገኘው የሙስሊሞች መቃብር ላይ እንግዲህ የቀብር ስነ ስርዓታቸው ወዳጆቻቸው፣ ቤተሰቦቻቸው እንዲሁም የመንግስት ባለስልጣናት በተገኙበት ይፈጸማል ተብሏል። መድረስ የምትችሉ እንግዲህ አጅሩ ትልቅ ነውና ሄዳችሁ እንድትቀብሩ፣ መድረስ የማትችሉ ደግሞ ዛሬ ጁምዓ ነው ዱዓ እንድታደርጉላቸው ትጠይቃላችሁ ማለት ነው። ለቤተሰቦቻቸውና ለመላ ወዳጆቻቸው እንዲሁም ለአዲስ አበባ ህዝብ እኛም ለቤተሰቦቹና ለሱ አላህ Subhanahu Wa Ta'ala ይቀረን ይለው እንለምናለን። በነገራችን ላይ ግን አንድ ጥያቄ ሳንሰጋገስ እንጠያየቅ። ሰው ከሞተ በኋላ ይሰገድበታል። የሚሰገድበትን ዱዓ ግን ታውቂያለሽ? ታውቃለህ? ገርመኝ ነገር ማርያም አንቺ ጠብቂ። ምናልባት ማርያም ከረሳችኝ ሚካኤልን ተጠብቀኝ። ምናልባት ሚካኤል ከረሳኝ ተክልያ አደራ። ተክልዬ ከረሳኝ ምናልባት ጊዮርጊስ አደራ። ምናልባት ጊዮርጊስ ከረሳኝ አባ አደራ። አሁን ደግሞ አዲስ የመጣችው ማን ነበረች? ምናልባት እሱ ከረሳኝ ጣጡስ አደራሽን። ምናልባት ጣጡስ ከረሳሽኝ በርባራ አደራሽን። ምናልባት በርባራ ከረሳችኝ ደግሞ አቡያ አደራህን። ከዚህ ሁሉ የፈጠራችሁ ጋር ለምን አትገናኙም ነው የኔ ጥያቄ። ከዚህ ሁሉ የፈጠራችሁ ጋር ለምን አትገናኙም? ለምን በፍጡር ትተማመናላችሁ? ለምን በፍጡር ትመካላችሁ? ለምን ፍጡሮች እንዳድኗችሁ ታደርጋላችሁ? ለምን የማያድናችሁን ትመካላችሁ? ለምን የማያድናችሁን የማይደርስላችሁን ምንም ሊያደርግላችሁ በማይችል ፍጡር ትታመናላችሁ? ወገኖች እስከ መቼ ነው? ባለ እምነት የለም ወገን። በሁሉ ቦታ የሚገኝ ሁሉን የሚገዛ ለሰው ልጆች ሁሉ የሚያስፈልገውን የሚያውቅ ሰማይና ምድርን የሰራ ፈጣሪ ብቻ ነው። እስከ መቼ ነው በፍጡር ታምናችሁ የምትኖሩት እናንተ? ሲመሽም ሲነጋም
ቀን ሙሉ ገብርኤልዬ፣ ሚካኤልዬ፣ አቦዬ፣ ተክልዬ፣ አርሴማዬ ደሞ ማን ነው የመጣው? ሚናስ፣ ጣጡስዬ እንደዚህ አይነት እምነት የለም። ታው ግን በ21 እስቲ ሙስሊም ያረገን ጌታ ግልግል እኮ ነው። በማስና በፊዚክስ ተጠንቶ የማይመጣውን ነገር እነሱ አጥንተው ደርሰውበታል። እጅግ በጣም በሚያስገርም መልኩ ሰሞኑን ብዙ ዜናዎችን እየሰማን የተመለከትንበት ጉዳይ ነው። እውነታውም ደግሞ እንደዛው ተሸፍኖ ተቀርቅሮ በውሸት ብዙ ነገሮች እየተወሩበት ያለው ምክንያት በውሸት ብዙ ነገሮች እየተወሩበት ያለውን ነገር ተመልክተናል። ለምሳሌ እጅግ በጣም ያሳዝናል። ይህ ከላይ የምትመለከቱት ቪዲዮ ቤተክርስቲያን እየተሰደደች ነው። የአርሲ ቤተክርስቲያን እየተሰደደች ነው። የኢትዮጵያ ቤተክርስቲያን እየተሰደደች ነው። የዓለማችን ቤተክርስቲያን እየተሰደደ ነው። እግዚአብሔር እየተሰደደ ነው። ጎበዝ ይህንን ቪዲዮ አይተ ካልደነገጥ፣ ይህንን ቪዲዮ አይተ ሀዘን ካልተሰማ፣ ይህንን ቪዲዮ አይተ ሼር ካላደረግ፣ ላይክ ካላደረግ፣ ድምጽ ካልሆንክ እግዚአብሔርን አንተ ሰው አይደለም። በየትኛው መስፈርት ሰው ልበልህ? በአሁን ሰዓት ክርስቲያን ሆነ ኦርቶዶክስ ሆነ ማተብ አስረ ይህንን ቪዲዮ ሼር ካላደረግ፣ ይህንን ቪዲዮ ላይክ ካላደረግ አንተ በየትኛው መስፈርት ነው እኔ ኦርቶዶክስ ነህ የምልህ? በአሁን ሰዓት አንዳንድ ሙስሊሞችም ድምጽ እየሆነ ነው። ምክንያቱም ይህ ነገር በአርሲ ብቻ አይደለም፣ በመላው ኢትዮጵያ እየተከሰተ ያለ ነገር ነው። ነገ ደግሞ ወደ ሌላ የሃይማኖት ተቋማት ሊሸጋገር ነው። በቃ ሰው በሀገሩ መኖር አይችልም? ቤተክርስቲያን በሀገሯ መኖር አትችልም? አረ እንዴት ነው እግዚአብሔር? አሁን ብዙ ፎሎወር ይዛችሁ የምትንቀሳቀሱ ሰዎች ከዚህ በላይ የአስፈላጊ የሆነ ድምጽ የሚያስፈልግ ነገር ኑሮ ነው እናንተ ዝም ብላችሁ? እውነታው ምንድነው? እንዳወሩት ነው እነሱ አቀነባብሮ እንዳወሩት ነው እስልምና ላይ ለመለጠፍ እንደሞከሩት ነው። ምንድነው እውነታው? ይህ ከጀርባ የምትመለከቱት ቪዲዮ ሐሰት እንደሆነና በአርሲ ምድር እንዳልተፈጸመ ተነገረ። ፋስት መረጃ ከውስጥ የተላከለትን መልእክት ባጋራው መሰረት ከጀርባ ያለው ቪዲዮና ምስል በበርካቶች የአርሲ ኦርቶዶክስ ተብሎ እየተሰራጨ ይገኛል። ነገሩ ግን አርሲ አይደለም። በአማራ ክልል ማኖ ቀጨኔ ቅዱስ ገብርኤል ቤተክርስቲያን የአካባቢው ገበሬ አዲስ ላሰራው ቤተክርስቲያን በከተማ የተሰሩ የቤተክርስቲያን ንዋያተ ቅድሳት ይዞ ወደ አዲሱ ቤተክርስቲያን ሲሄድ የሚያሳይ ምስል ነው ብለዋል። በቪዲዮው ላይ የሚያውቁን የከተማ ሰዎች እየደወሉ ምን ሆናችሁ ነው በማለት እየተጨነቁ ስለሆነ እኛ ጋር ሰላም መሆናችንን የሚዘዋወር ፎቶና ቪዲዮ ለአዲሱ ቤተክርስቲያን መሆኑን አሳውቁልን። በአርሲ የተፈጸመውን ተግባር ሙሉ በሙሉ እናወግዛለን ብለዋል። ይህንን ምስል ወይንም ቪዲዮ በማሰራጨት ላይ ያላችሁ ክርስቲያን ወገኖች ባካችሁ የተሳሳተ መረጃ ነውና ራሳችሁን አርሙ። የመጀመሪያው ነገር ይሄ ቪዲዮ ወይንም ይሄ ምስል ለመጀመሪያ ጊዜ ማህበራዊ ሚዲያው ላይ እንኳን የተለቀቀ 28 ነው። እናንተ እየለቀቃችሁበት ያለው ቀን አሁንና መጀመሪያ የተለቀቀበት ቀን ፈጽሞ ይለያያል እና አርሲ ላይ ቤተክርስቲያናቸውን ከጥቃት ለማዳን እያሸሹ እንዳለ አድርጋችሁ የገለጻችሁት መንገድ ትክክል አይደለም። እንደምትመለከቱት ፖስቱ የቆየ ፖስት ነው። ይሄ አንደኛው ነው። ሁለተኛው ነገር ምስሉንና ቪዲዮውን በመመልከት ብቻ ይሄ ነገር ምን ያክስተት እንደነበረ ማወቅ ትችላላችሁ። ለምሳሌ ምስሉን ተመልከቱ። እዚህ ጋር እንደምትመለከቱት ይሄ ጉልላቱና መስቀሉ ለአዲስ ቤተክርስቲያን አዲስ ለተመሰረተ ቤተክርስቲያን ወይንም አዲስ ለተሰራ ቤተክርስቲያን እየተወሰደ ያለ እንደሆነ ግልጽ ነው፣ ያስታውቃል። አዲስ ነው፣ ሁሉም ነገሩ አዲስ ነው እንጂ ገጠር ላይ አቧራና የተለያየ እንደምታውቁት የአየር ንብረቱ ሲፈራረቅበት የቆየ ጉልላትና መስቀል አይመስልም። ይሄ የመጀመሪያው ነው። ሌሎችንም የሰዎቹን አለባበስ አርሲ አካባቢ የሚለበስ አለባበስ እንዳልሆነ ሁላችሁም የምታውቁት ነው። ቀጥሎ ያለውን ሶላር ፓኔል ተመልከቱት። ይሄ ሶላር ፓኔል ገጠር ላይ ያገለገለ ሶላር ፓኔል እንዳልሆነ ያስታውቃል። አዲስና ንጹህ ነው ሶላር ፓኔሉ፣ ያብረቀርቃል፣ ነጭ ነው። ሁለተኛ እነዚህ ሰዎች ተመልክቷቸው ከበሮ ከሚመታው ፊት ያለው ሰው የቀለም ጣሳ ነው ወይንም የቀለም ዕቃ ነው ያዘው፣ ቀለም መያዣ ዕቃ ማለት ነው። ይሄ ማለት አዲስ የሆነ ቤተክርስቲያን ላይ ሊቀባ የሚችል የቀለም ዕቃ ነው። ከዛም በተጨማሪ ከሱ ፊት ላይ ያለው በካርቶን የተጠቀለለው ደግሞ አዲስ ማይክሮፎን ሲሸጥ ፓክድ የሚደረግበት ማይክሮፎን ነው። ሰው ባካችሁ ይሄ በጣም ግልጽ የሆነና አካባቢውን መልክዓ ምድሩን ሲመለከቱት እዛ አካባቢ ያልሆነ ነገር ግን ለአዲስ ቤተክርስቲያን እየተወሰደ ያለ ነው እና እዛ ቦታ ላይ ሰዎች መሞታቸው እውነት ነው። ይህንን ማውገዝ ተገቢ ነው። ነገር ግን ያንን አምፕሊፋይ ለማድረግ ነው ይሳል የልባቸውን አድርሰዋል። በዚህ ነገር ላይ ሙስሊሞችን ተሳድበዋል። ሙስሊሞች ገዳይ እንደሆኑ አስመስለው ለዓለም በእንግሊዘኛ በመነኛ በብዙ ነገር እየተናገሩ ነበር። ነገር ግን በመጨረሻ ራሳቸው መጥተው
እዚህ ምስል ጉዳይ ይቅርታ ለመጠየቅ ነው የመጣሁት። ይህ ምስል ሰሞኑን በአርሲ ኦርቶዶክስ እምነት ተከታዮች ላይ እየደረሰ ባለው ግድያና መፈናቀል እንዲሁም የቤተ ክርስቲያን መቃጠል ጋር ተያይዞ ዛሬ ማለዳውን በማህበራዊ ሚዲያ ላይ ይሄ ምስል በስፋት መሰራጨቱን ተከትሎ ድርጊቱ በአርሲ እየደረሰ ያለውን ውድመት ለመሸሽ ካህኑ ታቦቱን እንዲሁም ሌሎች የቤተ ክርስቲያን መገልገያዎችን ይዘው እየተሰደዱ መሆኑን ያሳያል በሚል ይሄ መረጃ አጋሪቻችሁ የነበረ ሲሆን አሁን ላይ መረጃውን ለማየት እንደሞከርኩት እነዚህ በምስሉ ላይ የምትመለከቷቸው ሰዎች በአንድ የገጠር አካባቢ ቤተ ክርስቲያን ተገንብቶ ታቦቱን እንዲሁም የቤተ ክርስቲያን መገልገያዎችን ወደ ስፍራው እያጓጓዙ የሚያሳይ ምስል እንጂ በአርሲ የተፈጠረ ክስተት አለመሆኑን ለማረጋገጥ ችያለሁ። ይሄን ስል በአርሲ የተፈጠረው ክስተት እጅጉኑ ልብ የሚሰብርና አሁንም ፍትህ እየጠየቅንበት ያለንበት ጉዳይ መሆኑን እንድትገነዘቡልኝ ስል ለማሳወቅም እወዳለሁ። እንደዚህ አይነት ያልተጣሩ መረጃዎች ህብረተሰቡ ጋር ደርሰው በማህበረሰቡ መካከል ግጭት እንዳይፈጥሩና ከዚህ የበለጠ ማህበራዊ ቀውሶችን እንዳያደርሱ ልንጠነቀቅም በመጨረሻም ሁሉም ይቅርታ እየጠየቁ እንደሆነ አውቀናል። ነገር ግን ይህንን ነገር በሙስሊሞች ላይ ፖለቲካ እየሰሩ በጣም ብዙ ነገርን እያደረጉ ነበር። ገዳዩ ሙስሊም ነው፣ ገዳዩ እንደዚህ ነው እያሉ ብዙ ነገር ተወርቶበታል። ነገር ግን እውነታው ምንድን ነው? ሰበር መረጃ ከአርሲ ተሰምተዋል። የአርሲው የፖሊስ አዛዥ ተይዘዋል። በአርሲ አስኮ ወረዳ በኦርቶዶክሳውያን እምነት ተከታዮች ላይ የተፈጸመውን አሰቃቂ ጭፍጨፋ ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። ከጥቃቱ ጀርባ እጃቸው አለበት ተብለው የተጠረጠሩት የወረዳው ፖሊስ አዛዥ አቶ አብዱ አብደላ በቁጥጥር ስር መዋላቸው ተረጋግጧል። ይሁን እንጂ ሌላኛው ተጠርጣሪ የወረዳው የሰላምና ጸጥታ ኃላፊ እስካሁን ያሉበት አልታወቀም፣ ለጊዜው ተሰውረዋል። ፍትህ ለአስኮ ተዋህዶ ልጆች ጉዳዩን የተከታተልን መረጃውን እናደርሳችኋለን። እናንተ መረጃው ለሌሎች እንዲደርስም ሼር አድርጉት። ሀሳባችሁን በኮመንት ላይ አስፍሩ። ብዙ ነገርን አውርቷል። እጅግ በጣም በሚያስገርም መልኩ ደግሞ አሁን ደግሞ እያወሩ ያሉት ነገር እጅግ በጣም ያስገርማል። አላሁ አክበር እያሉ እየገደሉ ነበር እያሉ አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው ከወረዳ እስከ ዞን ድረስ ባለስልጣናት ያሉት ሙስሊሞች ናቸው። በጣም ተጽዕኖ ያደርሱብናል። ድምጻችን አይሰማም። በቃ ሐሳባችንን ማንም ሊያዳምጠን አልቻለም። ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። ወሳኝ የሚባሉ ቦታዎችን መውጫ መንገዶችን ዘጉ፣ ህዝበ ክርስቲያኑ እንዳይወጣ። አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት እና ማተብ ስላሰርን ይመስለኛል። ሁላችንም የማተብ ልጆች ነን። ከዚህ በላይ ሌላ ምን አለ ታዲያ? ሰው በሃይማኖቱ ከተገፋ እየታረደ አርደው እንኳን እኮ እንደ ሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን። ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቱ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በ3ኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በ3ኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? በነገራችን ላይ እውነት ሲወራ እጅግ በጣም ይታወቃል የአሁኑ ነገር። ልጁ ግን አሁን እያወራ ያለው ነገር እውነት አርሲ ውስጥ ይሄ ነገር እየተከናወነ ነው ወይስ በገዛ ቆንጨራይ ነው? በገዛ ቆንጨራይ በጎራዴ ነው ያረዱ። ሙስሊም ሰው አይገለም። ሙስሊም ወደ ሌላው ቢላውን አይዘረጋም፣ ጣታውን አይስምም። ሙስሊም ሆነ አልሆነ፣ ጠላት ሆነ አልሆነ፣ ሊያጠፋህ ሲመጣ ዲንህን ሊያወድም ሲመጣ ያኔ ደረትህን ትሰጣለህ፣ ያኔ ትሰዋለህ። አብሮ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ደሙን ልታፈሰው አልተፈቀደልህ። ደም ማፍሰስ ጸያፍ ነው፣ ትልቅ ወንጀል። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው ወመን አህያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት አንድ ነፍስን ያጠፋ ሰው ሙሉ የዓለምን ነፍስ እንዳጠፋ ይቆጠራል የሚል አስተምሮት የያዘው እስላም ነው። እስላም ሰላምን ነው የሚሰብ። አሁን በደረሰኝ መረጃ ጠቅላይ ሚኒስትር አብይ አህመድ በአርሲ ዞን በንጹሃን ላይ በደረሰው ጥቃት የተሰማቸውን ጥልቅ ሐዘን ገልጸዋል። የጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዩ ዙሪያ በሰጠው መግለጫ መሰረት በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ
በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ገልጸዋል። ከዛም ባለፈ መንግስት ብሔራዊና ሃይማኖታዊ ክፍፍልን ለመዝራት የኃይል ጥቃትን እንደ መሳሪያ የሚጠቀሙ አካላት በሙሉ በግልጽ ሊወገዙ እንደሚገባም አሳስቧል። በዚህ የመንግስት መግለጫና በአርሲ ወቅታዊ ሁኔታ ላይ የእናንተ አስተያየት ምንድነው? ኮሜንት ላይ አጋሩኝ፣ ቪዲዮውንም ሼር አድርጉት። መልካም ጊዜ። ከነሱ ውስጥ አንዳንድ ጎበዝ ሰዎችም እንደዚህ ይረዳሉ ነገሩ። ከመደንቆራቸው የተነሳ አንዳንድ የተጣራ መረጃ ራሱ መስማት ያቃታችሁ ሰዎች ይህን ስሙ። ቢቢሲ ላይ በአርሲ ጉዳይ በተፈጠረው ነገር እዛ የነበሩ ከሞት የተረፉ ሰዎች ኢንተርቪው ተደርጎላቸው የነበረውን ኢንተርቪው ሂዱና ስሙ። የሰዎቹ ጥቃት የደረሰባቸው ከአርሲ ሙስሊም አይደለም። ስርዓታችሁን ያዙ። ከአርሲ ሙስሊም ነው፣ ሙስሊሙ ነው አታክ ያደረገን ብላችሁ ቀጥታ አርሲ ላይ የሚኖር ሙስሊምን ያነጣጠረ ክፉ መርዛችሁን ሰብስባችሁ ተቀመጡ። እኔ ክርስቲያን ነኝ። የተወለድኩት አርሲ ነው፣ ያደግኩት አርሲ ነው። የአርሲን ማህበረሰብ ጠንቅቄ አውቀዋለሁ። ራሴን በማቀው ልክ አውቀዋለሁ። ግን በተለያዩ በፖለቲካ አጋጣሚዎች የክርስቲያኑ ማህበረሰብ በተለያዩ በአርሲ አካባቢዎች ላይ እየተጠቃ ስለሆነ በተለያዩ መንገዶች የአርሲን ሙስሊም አታክ ለማድረግ የተሰራ ሴራ ግን አይደለም። ሰው እንስሳ ሲሞት የሚያዝን ህዝብ ነው የአርሲ ህዝብ። የአርሲ ህዝብ ላይ ከፍተኛ የሆነ ጥላቻ ለመፍጠር እየሰራችሁ ያላችሁ ሰዎች ስርዓታችሁን ትይዛላችሁ። አዎ፣ ስለ አርሲ ሲወራ አንድ ሁለት ሰው ብቻ አይደለም እንደሚያወራው። ዩኒቨርሲቲ ውስጥ ያስተምር ነበር፣ ኤርፖርት ሰራ ነበር፣ ፕሮግራመር። ከሱ ጋር ሂጃለሁ። እህቱ ማለት የእህቱ ልጅ ሞታ እኔ ህዝቡን አይቼዋለሁ። በራሱ መኪና ሄደን ከዚያ መውጣት ስለማትችል በሌላ ተለቅ ያለ መኪና ይዘን ምናምን ሄደን እኔ አሩሲን አይቼዋለሁ። እስላሙን ክርስቲያኑን መጥቶ ልቅሶ ቤት አይቻለሁ። ስጋ በልቻለሁ። ምን ኦሮሞ ውሃ ይላል። ምንድነው? አማራ ውሃ ይላል። ኦሮሞ ቢሻን ይላል። ቅልቅል ነው። ቢሻን ሲል ኦሮሞ ያመጣል። ምንድነው? ውሃ ያመጣል። እኔ አላውቅም ቢሻን ምናምን እንደሆነ። ቢሻን ሲሉ አልገባኝ። ምንድነው? ውሃ ማምጣ ይላል ሌላኛው። እንዲህ ሆኖ ተባብሮ የሚኖርበት እስላሞችን ያይቻቸዋል። እንደ አማራ ናቸው። እኔ ገርሞኛል። የአሩሲ እስላም የአሩሲ ሙስሊሞች በጣም የሚገርማችሁ ልንገራችሁ። ሀዘን ቤት ሲመጡ ቡልኮ የአማራን ጋቢ አድርገው ነው የመጡት። እንዴ ለብቻቸው ሲቀመጡና ምግብ ሲዘጋጅላቸው ነው ያወኳቸው። ዶጅ ምንድናቸው እነዚህ? ባለቤቱን በጣም የተከበረች ባለቤት አለችው። ምንድነው አልኳት። እነዚህ እኮ ሙስሊሞች ናቸው። እንዴ ይሄ ጎጃም ገበሬ አርሶ አደር ነው የሚመስሉ እኮ አልኳት። እና ታዲያ እኮ ምንም አትለየውም አለች። ተመልከቱ የአሩሲ ሙስሊሞች እንዴት እንደሚያምሩ። እንደሞጣ ሙስሊሞች ጋቢ ነው የሚያረጉ። አታምኑ። በአይኔ ያየሁት ነው የምነግራችሁ። ከዚያ በኋላ ወደ መጠጥ ቤት ሁሉ ይጃል። እንደውም ኃይለ ማርያም ነበር እዚያ። ኃይለ ማርያምን የሚተቹ ኦሮሞ አባላ እንደዚህ ነው። አርሲ ላይ ያለውን ነገር የሚያውቀው ያውቀዋል። እውነታው ምድር ላይ ያለው እውነታ ይሄንን ይመስላል። የሙስሊም ሰዎችም እንግዲህ በዚህ ጉዳይ ላይ ስሜታዊ ሆነው እያወሩ ነበር። ሰው ኮን ህሊና ካለ አቡበከር አህመድ አርሲ ሄዶ ግድያ አቀነባብሮ መጣ ስትባል አንተ ይሄንን ዜና እንዴት ነው ዝም ብለህ የምታዳምጠው? ሙስሊም ገዳይ ነው፣ ሙስሊም እንደዚህ ነው፣ ሙስሊም ነው አርሲ ላይ እንደዚህ ያደረገው፣ ሙስሊም እንደዚህ አድርጓል ተብሎ በኮንፊደንስ ሲወራ አይደለም። የራስ ቄሶች ነው የገደሉት ለምን አትለውም? ኦርቶዶክስን ራሱ የጨፈጨፉት እዛው ቤተክርስቲያን ውስጥ የሚገኙ ቀሳውስቶቹ ናቸው ለምን አትለውም? እኮ በጣም ሲምፕል ነገር እኮ ነው። ደፍሮ እሱ እንዲህ አይነት ድፍረት ካመጣ ያንተን ኡስታዞች በድፍረት ጠርቶ ገብቷ ያንተን ኡስታዞች በድፍረት ጠርቶ አርሲ ላይ እና አህመዲን ናቸው የኔ ያደረጉት ካሉ አይደለም አባ እገሌ የሚባለው ሰውዬ ነው ያደረገው፣ ቀሲስ እገሌ ነው ያደረገው፣ ዳቆን እገሌ ነው ያደረገው በለው በድፍረት በቃ ገብቷል። አህመዲን እንደዚህ አይነት ስራ ውስጥ እንደሌለ ምናቅ ሰዎች ምታቁ ሰዎች አቡበከር ይሄን ሊያደርግ ይችላል። ይሄን ድፍረት ካላቸው አንተም ያንን ድፍረት ገብቷል። ሞዓ ተዋህዶ የሚባለው ክንፍ ተደራጅቶ ተሰባጥሮ ምን እያደረገ እንደሆነ ታውቃለህ።
4 ኪሎ ለመግባት የቄስ ልብስ ለብሶ አደባባይ ላይ ሰልፍ ወጥቶ እኛ የሚኒልክን ቤተ ምናምን ነው የምናስመልሰው ካለ አንድ ቄስ ለፖለቲካ ትርፍ የራሱን ምዕመን የራሱን ቤተ እምነት አቃጥል ብለህ ማመን እንዴት ትችላለህ? ይሄ ምን አይነት ድፍረት ነው? ይሄ እንዘን በጋራ መፍትሄ እንዴት ይመጣል? በጋራ አንውራ። አይደለም ወለጋ ላይ 90 ሙስሊም ሲሞት የሞተው አማራ ነው ይላል። አራ ሙስሊም ነገድ የሞተው ስትል አራ ሙስሊም አይደለም በአማራነቱ ነው። 90 ሙስሊም ሞተው ባንድ ቀን 5 ፍሬ ክርስቲያን የሆነ ቦታ ሲሞት ደግሞ ቤተ ክርስቲያን ተሰዳለች። እኛ ኦርቶዶክሳውን ታረድን ብሎ ደግሞ ይመጣላል። የኛ ነብስ ሲሆን የድመት ነው የዶሮ ነው። ቢመረን መዋጥ መቻል አለብን። እውነታው ይሄ ነው። ከራሳቸው ሰው እንደዚህ ያወራሉ። ጳጳሳቶች ሊቀ ካህናቶች ምን የጥላቻ ንግግር ሲዘሩ ነበር። ተነስ ኦርቶዶክስ በለው ፍለጠው እያሉ ነበር። ያ አይታያችሁ። ሙስሊም ቁጭ ብሎ እንዲገደልላችሁ ትፈልጋላችሁ። ጴንጤ ቁጭ ብሎ እንዲታረድላችሁ ትፈልጋላችሁ። እናንተ ልታርዱ፣ እናንተ ልትገሉ፣ እናንተ ልታሳድዱ እንዴ! ለዘመናት በእኛ ላይ ያመጣችሁትን በደል እንኳን ምንም አላላችሁም። ይቅር ነው ያላችሁ። በጴንጤ ላይ ያደረጋችሁትን ወንጀል ሁሉ ይቅር ነው ያላችሁ። በእስልምና በሙስሊሞች ላይ እንደ ኢትዮጵያ ሙስሊም የተበደለ የለም። ታሪክ ምን ነገር አለበት? ከአፄ ዮሐንስ እስከ ሚኒሊክ ድረስ ሙስሊሞችን በጣም ስትገሉ ነበር፣ ስታርዱ ነበር። ዶክተር አብይ አህመድ ነው ለመጀመሪያ ጊዜ እስልምናን እንደ ተቋም እንኳን ረከናይዝ ያደረገ። የኦሮሞ ጥላቻ ስላለባችሁ አይደል እንዴ? ኢትዮጵያ ከሆንኮ ከአማራ ይልቅ ኦሮሞ ኦርቶዶክስ ይበልጣል። በዲቁና በዝማሬም በምናምን ኦሮሞዎች ናቸው የሚበልጡት፣ ግን አይከበሩም። የኦሮሞ ጥላቻ ጎንደር ላይ ቢሆን ዝም ነበር የሚሉት፣ ጎጃም ላይ ሲሆን ዝም ነው የሚሉት። ጎጃም ላይ ፋኖ የኦርቶዶክስ ተዋህዶ ቤተክርስቲያኑን ገዳማቶችን እንዳለ ምሽግ አድርጎት የለ። ለምን አታወሩም? ለምን እንትን አትሉም? ጥላቻችሁ እናንተ በጥላቻ የሰከራችሁ በቃ ደም የጠማችሁ ደም ጣጮች አውራ እስኪ በየገዳማቱ ጎንደር፣ ጎጃም፣ ወሎ በየቦታው ያለውን የተደበቀውን የመሸገውን ፋኖ ገዳማትን ቤተክርስቲያንን ምሽግ ያደረገው ለምን አታወራም? አርሲ ላይ ሲሆን ግን አያችሁ፣ አርሲ ላይ ሲሆን ግን እናንተ ጥላቻ አለባችሁ። አማራው ጥላቻ አለብህ በኦሮሞ ላይ፣ ጴንጤ ላይ። አማራው ጥላቻ አለብህ በትግሬው ላይ። አማራው ትግሬውንማ ሁለተኛ ከእናንተ ጋር ላይቆም። እውነታው ይሄንን ይመስላል። እነሱ የአፄውን አስተዳደር ሊመልሱ ይፈልጋሉ። አንድ ቋንቋ፣ አንድ እምነት የሚሉ አስተሳሰቦችን እኛ ላይ በዚህ ጊዜ ለመጫን ይፈልጋሉ። ድራማ መስራትም ጀምሯሉ። እኔ ብዬ ልሻማ ልከተል ነፍሴ የሄደችበትን ጎዳና ለመሮጥ አቅም እንደሌለች ስታውቂ በልመና ለተዘረጋው ምላስ ይቅርታን ከኛ ልጠይቂ። መቼስ ቆመሻለኛ ለምረት የአንገት ማትብሽን በጥሽ ሚያት ትችያለሽ። ተርፈሻል ከታሰበበት መከራና ጭንቀት። የኔን እዚህ ቆመ መጠበቅ ልክ ሆናችሁ ከእናንተ ለፈልገው እንደነገሳታችሁ ለምህረት ሳይሆን እዚህ ቆሜ መጠበቅ ቁጭቱን እንጂ እናንተን አግኝቶ መጠበቅ የአማራው ቀደም እስኪለወጥ በደም ተለውሶ የቱ ሀገር በሽታ ሊሆን የአባቱ ርስት ተርሶ ርስ ኖረሽው ርስ ብለሽን የምትዋጅለት ከሕይወትሽ ያስበለሽው የተቀበልኩ አደራ አለ የምትዩ ምኑን ርስት እስቲ ንገሩን። እስቲ በአማርኛ ንገሩን። ግራ ገባን እኮ ርስት ምንድን ነው የምትወርሱ? እጅግ በጣም በሚያስገርም መልኩ ደግሞ ይሄ ብቻ አይደለም። አንዳንድ ሀዲሶች ሲናገሩ ኡስታዞች እሱንም ቆርጠው ወደ ራሳቸው ተርጉመውት እጅግ በጣም በሚያሳዝን የራሳቸውን ፖለቲካ እያራመዱ ነበር። ነገር ግን እውነታው ይሄንን ይመስላል። አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ።
فإذا لقيتم الذين كفروا إذا يكادوا تنتادا بطور ميدا لاي يتغنانياچو غيزي فضرب الرقاب አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala ምንም መራራት የለም ግደሏቸው ኦርሜዳ ለከክልህ ቦታ አይደለም ወይ ትገለዋለህ ወይ ይገለሃል ነው የቀደመ ነው የሚኖረው እነዚህን አያቶች እየወሰዱ ካፊሮቹ ሹብሃ ይሄው እስልምና የጦርነት እንትን ነው ወይም ገዳይ ነው ግደሉ ይላል አንገታቸውን በሉ ይላል እያሉ ይሰብካሉ ታዲያ ጦር ሜዳ ላይ ምን ያርገ አልጋ ያንጥፍልህ አበባ ያቀርብልህ የጦር ሜዳ ላይ ማን ምን ሲያርግ ነው ያያችሁት በነገራችን ላይ እስላም ሲሆን ይብሳል በሁለተኛ ዓለም ጦርነት ላይ ብቻ ከ6 ሚሊዮን ህዝብ በላይ ነው ያለቀው እጅግ በጣም በሚያስገርም ደግሞ ሙስሊም ባደረጉት ጦርነት በመቶዎች የሚቆጠሩ ሰዎች ብቻ እንደሞቱ መረጃዎች ይናገራሉ እና ከጦርነት ዓለሙ ስንወጣ ወደ ትዳር ዓለሙ ሁለተኛ ጦርነት ወደሚባለው ትዳር ዓለም ያው ጦርነት ነው እንዲህ ሲልሽ እንዳፈሪ ከእንቅልፌ ስነሳ ከሰራተኛ ጋር ተኝቶ ባይኔ ያየሁትኝ ማለት ነው ባለቤትሽ የልጆቼ አባት ከዛ ይሄንን ነገር ልጅቷንም እሱም ደንግጦ ወጣ ወደ ውጪ ልጅቷን ጠየቅኳት ሰራተኛውንና አንቺ ጾም ውስጥ ነው እኔ ያመጣኋት ልክ 9 ወር ሰገባ እናንተ የረመዳን ጾም ውስጥ ነው ያመጣሁት እንዴ አሁን እኮ አንቺ ስለወለድሽ እኮ አይደለም ጾም ውስጥ ነው እኛ የጀመርነው አይነት ነገር አለችኝ ልጅቷ ቪዲዮ ላይ ለቅቅ ያለው ቲክቶክ እንትን ላይ አለ እና እንዴት ምናምን ስላት ለይል ሰግዳለሁ ብሎ ነው ተነስቶ እኔ ጋር መጣ የነበረውና ይሄ ነገር እንዴት መጀመሪያ ተፈጠረ በጣም ተረጋግቼ ነው ስጠይቃት የነበረው ማለት ነው ለምን ከዚህ በፊት ጥርጣሬ ነው አሁን ያደረገችልኝ አባሽ አሁን መጨረሻ ነገር አሁን እንደዚህ ለመለያ አሁን ይሄ ነገር ከመፈጠሩ በፊት ምታያቸው ምልክቶች ወይም ገና ሲጀምር ምንድን ነበር እኔ ማቆ መጀመሪያ እሱ ተዋወቀው 14 አመቴ ነው ከገጠር እንደመጣው ነበር ደላላ ወስዶ ጫት ቤት ያስገባኝ እዛ ነበር እሱ አዲስ አበባ የመጣሽው በስንት አመትሽ ነው 14 አመቴ ማን አመጣሽ ሰፈር ላይ አሁን አረፋ ምናምን ይመጣሉ ከአዲስ አበባ ልጆች ይመጣሉና እዛ ጥሩ ስራ አለ ብለውኝ ነው ይዞኝ የመጡት እዚህ መጥቶ የሚሰሩ ልጆች ልምድ ያላቸው ማለት ነው ከዛ በቃ እኔ እንደነሱ ለምን ሰርቼ ራሴን አለውጥም ብዬ መጣሁኝ ማለት ነው አዲስ አበባ ሲመጣ ልክ እነሱ ወስደው የት ነው ጣሉኝ ደላላ ቤት ቤተሰብ ምናምን የለም ማንንም በቃ እነሱ ተከትዬ ነው የመጣሁት ወስደው ደላላ ቤት ነው ጣሉኝ እነሱ ስራ ገቡ ልምድ ስላላቸው ያው እኔ ልምድ የሌላት በሚባል የሚወስደኝ ሰው አጣው ማለት ነው እዛ ደላላ ቤት አንድ ቀን አደርኩኝ በማግስቱ ልምድ የማይፈልግ ስራ አለ ብለው ይዘውኝ የት ሄዳሉ ስራ ይሄ ጫት መቀሚያ ወንዶች ሺሻ ምናምን የሚያጨሱበት ቦታ ይዘውኝ ሄዱ ማለት ነው ይዘውኝ ሄዱ የመጀመሪያ የሄድኩ ቀን ነው እንግዲህ እሱን ያገኘሁት ከዛ እዛ ተዋወቅኩኝ እኔ ምንም ማቆ ነገር የለም የለበስኩት ዩኒፎርም ነው አምልጬ ነው ከናቴ የመጣሁት ከነ ዩኒፎርም ነው ትምህርት ቤት ሄዳለሁ ብዬ ነው የወጣሁት ከቤት ማለት ነው ከዛ ዩኒፎርም ነው የለበስኩት ቀጥታ እሱን እነሱን አገኛቸው ብዙ ናቸው ከዛ በጣም ቀረብን እና ሺሻ ቤት እንደዚህ መጥፎ ነው ይዞ እንውጣ ምናምን ልሻል እንደዚህ አይነት ነገር እንዳትፈቅጂ እንዳትታለይ ምናምን ብሎ አይነት ነገር መከረኝ እሱ ማለት ነው ከዛ በዛን ሰዓት እኔን መከረኝ ሰው አልነበረም እሱ ስለመከረኝ በጣም አቀረብኩኝ ወደ ራሴ ቀጥታ በቃ ከአንድ 2 አመት ቆይታ በኋላ ወደ ትዳር ነው የገባ ነው መከረሽና ጥሩ ሰው ነው ብለሽ አሰብሽ ከዛ ወደ ትዳር ነው በቃ የገባ ነው ወደ ትዳር ገባን ከገባን በኋላ እዛ ማቃቸው ሴቶች አሉ እኔ በቃ ይወጣል ስራ ምሰሩ ማለት ነው ከዛ አንድ ቀን ከተጋባን በኋላ ከነዛ አይነት ሴቶች ጋር ቴክስት ተጻጽፎ ካርድ ላኪልኝ ምናምን አይነት ነገር ስታደዋውሎ ምናምን አየውኝና በቃ ተጣላን ክፉኛ ማለት ነው እንደዚህ አይነት ሰው አትመስለኝም ምን ምናምን አልኩኝ በዚህ በጸብ መሃል አረገዝኩኝ እኔ ልጅ ሳረግዝ በቃ እኔ ድሮ ማቆ ሰው ሌላ ነው ካረገዝኩት በኋላ ደግሞ ያየውትኝ ሰው ሌላ ሰው ነው ምን ሆነብሽ በቃ ቀጥታ ተቀየረ ይወጣል ይገባል መደብደብ ነው እርጉዞኝ ማለት ነው የ9 ወር እርጉዝ የ8 ወር እርጉዝ የ7 ወር ሆኜ ይደበድበኛል ለምን ዱላ ደምና ካፌና ካፍንጫ ደም እየወጣ ማለት ነው በቃ እርጉዞኝና
እንዴ ቆይ እሺ ይቅርታ እንዴት ዝም ብለሽ ኖርሽ ደም እየወጣ ካፍ ካፍንጫሽ በቃ እርጉዝ ነኝ የት ሄዳለሁ ያው እንጂ አየው በቃ መጋረጃው በጣም ወንፊት ነው ስስ ነው ባሽ ሲጀመር ሆን ብዬ አዘጋጅቻለሁ የውስጡን አስሬዋለሁ ከዛ በወንፊቱ ብቻ ነው ያለው መጋረጃ በደንብ ይታያልና አየሁት በቃ ማየት ያለብኝን ነገር አየሁኝ እየተንቀጠቀጥኩኝ መቆም ማቅቶኛል ሄጄ ተሸፋፍኜ ብርድ ልብስ ለብሼ ለመተኛት ሞከርኩኝ ለካ እኔ ተመልሼ ሲተኛ የሆነ እንዳልተኞ ተጠራጠረ መሰለኝ ምን ያደርጋል ተነስቶ ወዱ አረገና ውሃ ቤት ውስጥ እናስገባለን ታጥቦ ምናምን በቃ ሰላት ለመስገድ ሞከረ ካና ምናምኑ ማለት ነው ይሰገዳል ለሊት ለምባው ሰግዶ በቃ ዱዓ ሊያደርግ ከዛ ሰገደና እኔ ጋር መጣ ውሃ ይዞ መጣ እዚህ ላይ ውሃ ፋቲያ እናረጋለን እንደ ጸበል ማለት ነው እዚህ ላይ በጣም አሞኛልና ፋቲያ ቅሪልኝ እዚህ ላይ ትፊልኝ አለ የዛኔ ራሴ መቆጣጠር አቃት አልቻልኩ የሚሰራብኝን ድራማ አይተሻል እንዳልጠረጠር ወይ ደግሞ ማየት አለ ማየትን እርግጠኛ ለመሆን ማለት ያቺን ድራማ ይሰራት አይታኛለች አላየችም የሚሉን ከዛ ሌላ ጊዜ አመመኝ ስላይ በጣም ነው ምደነግጠው በቃ በጣም አመሞ በቃ ምንድነው እኔ በቃ ማስበው ስለ ህይወታችን ነው ገባሽ እና ሲያሞ በጣም ነው የምጨነቀው እንደዛ ያቀኛል ይዞ መጣው ይዞ መጣው እዚህ ላይ ዱዓ አርግልኝ አለ ጸልይልኝ እዚህ ላይ ማለቱ ነው እና ከዛ ውሃውን ተቀብዬ ፊቱ ላይ እንዲደፉት ከዛ የተናገርኩትን የተሳደብኩትን ስለ ባልነገርሽም በቃ ውስጤ ላይ ያለውን ነገር ሁሉ ነው የተናገርኩት የምትናገሪው ነገር ከዛ ደንግጦ ወጣ ምንም ሳይለብስ በቃ እንደዛው ብርድ ልብስ ምንም ጃኬት ማልረም ገለታ ወጣ ከግቢ ሲወጣልኝ መነመነው አይ አይደለም ሰግዷል ይያልኩሽ ኦኬ ከዛ ወጣ በር ከፍተው ሲወጣ በሩን ከውስጥ ቆለፍኩ ከዛ በቃ ልጅቷን ምጎዳት አለች ቤት ተኝታለች ምን አለች ከዛ ምንድነው የተፈጠረው እና ቅድም እንዳየሽው ቪዲዮ ላይ ምንድነው የሆነው ነገር ኦኬ አቀርጻሻት ንገሪኝ ከዛ በቃ እንግዲህ ካየሽ አይቀር ልንገርሽ አለች ምንድነው እሺ የምትነግሪኝ በቃ ውሸት በሆነ ይያልኩ ነው እኔ አብሮንም ያመንኩ አይደለም ያ አሞኛል ብዬ ራሴ ማሳመን ፈልጌ ነበር በሰዓቱ ከዛ በቃ አንቺ እኮ ምን የምታውቂው ነገር የለም እንደሰማሹ ማለት ነው አንቺ የምታውቂው ነገር የለም እኛ የጀመርነው ጾም ውስጥ ነው ጾም ውስጥ እንዴት ምናምን ስላል አንቺ ክትትል ሄደሽ ነበር እርግዝና ቼክአፕ ነበርኝ እኔ ክትትል ሄጄ በሄድኩበት እቺ የ2 አመቷ ልጅ ጡጦ ተጠባለች ከዛ አልጋ ላይ ተኝታ እሱ ደግሞ ከውጭ መጥቶ እኔ ክትትል እንደሄድኩ ያውቃል ደውዬ ነው ተነጋግረናል በስልክ ያን ሰዓት እኔ ክትትል እንደሄድኩ ስለሚያውቅ ወደ ቤት መጣ ሆን ብሎ ማለት ነው ከዛ እሱ ሲመጣ አልጋ ላይ ትንሿ ልጅ ተኝታለች ከዛ ልጅቷን ነይ ጡጦ ስጫት ብሎ ይጠራታል ሰራተኛዋን ማለት ነው ከዛ እንግዲህ ጡጦ ልሰጣት ለህፃኗ ጡጦ ለመስጠት በመጣውበት ሰዓት ነው ይዞ ይሄን ነገር ያደረሰብኝ ከዛ በኋላ ደግሞ አንዴ የሆነ ነገር ሆኗል ላንቺም ከነገርኩሽ ትዳርሽም ማፍረስ ነው የኔ ህይወት አንዴ ተበላሽቷል ብዬ ነው አንቺንም አርሼ በቃ ወጣለሁ ብዬ ዝም ያልኩት አለች ነገሩ እንደዚህ ነው በሁለቱም አንግል ብንሰማ በጣም አሪፍ ነበር ነገር ግን ከሷ ብቻ ነው የሰማነው ነገር እጅግ በጣም ያሳዝናል እንደዚህ የምታረጉ ወንዶች የዛሬው ፕሮግራም በዚህ ይጣና በቀጣይ ቪዲዮስ ከመጣ አንሱ አቲ ኤኒቶር ተኮመንት ጀለበት ነው ሁሉ ላይክ መግባር ከይትረሲው